ውድ ቤተሰብ በዚህ ቻናል ውስጥ ከ500 በላይ ትምህርቶች አሉ። ገና በርካታ ትምህርቶች ይሰራሉ፣ ይለቀቃሉ። ምን ያህል አድካሚ እንደሚሆን ልነግራችሁ አልችልም። ነገር ግን የናንተ ጥማት፣ የናንተ ረሃብ፣ የናንተ ፍላጎት ስለሚያነሳሳኝ ገና ብዙ ትምህርቶችን ለመስራት በዝግጅት ላይ ነኝ። ከናንተ ግን አንድ ውለታ እጠብቃለሁ። ወደዚህ ቻናል መጥታችሁ ይሄንን ተመልክታችሁ ነገር ግን ሰብስክራይብ ሳታደርጉ የምታልፉ ብዙዎች ናቸው። እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉ፣ የደወል ምልክቱን አብሩ፣ ኮሜንቶችን ጻፉ። ይህንን በማድረግ ይህንን አገልግሎት መደገፍ ትችላላችሁ። እወዳችኋለሁ። ውድ ቤተሰቦች እንደምን ሰነበታችሁ? እግዚአብሔር የተመሰገነ ይሁን። ጌታ በሰላም ጠብቆ እንደገና በዚህ አይነት መልኩ አገናኝቶናል። ዮሐንስን ወንጌል እያየን ነው። ዛሬ 61ኛ ኤፒሶዳችን ነው። ምዕራፍ 8ን እንጀምራለን። ምዕራፍ 8 ከቁጥር 1 እስከ 11 ያለውን ነው የምናየው። ነገር ግን ቢያንስ በአራት ክፍል ነው፣ በአራት ኤፒሶድ ነው ይህንን የምናየው። ዛሬ የምንመለከተው የምዕራፍ 8 ከቁጥር 1 እስከ 11 ያለውን ወደ ዋና መልእክት ውስጥ ሳንገባ ግን መቼቱን ወይም ሴቲንጉን መቼና የት የሚለውን የምናይበት ነው የሚሆነው። መቼስ ሳልነግራችሁ የማላልፈው ነገር ሁል ጊዜ በብዙ ጥናት፣ በብዙ ጸሎት፣ በብዙ ትጋት ወደ እናንተ እንድመጣ የሚያደርገኝ የእናንተ ረሃብ ነው፣ የእናንተ መሰጠት ነው። እኔ ካሜራ ፊት ነው ተቀምጬ የምናገረው፣ ህዝብ ፊት አይደለም። ነገር ግን በውስጤ በብዙ ሺህ ሰዎች መሃል ወይም ፊት እንዳለው ነው የሚሰማኝ። እናንተን እያየሁ እናንተን እያሰብኩ ነው ይሄንን የማደርገው። ስለዚህ እናንተም ደግሞ በትጋት ማለትም እያንዳንዱ ኤፒሶዶች በተለቀቁ ቁጥር ሳትታክቱ ስለምትከታተሉ፣ ኮሜንታችሁን፣ ጥያቄዎቻችሁን ምላሽ ስለምትሰጡ እጅግ በጣም ደስ ይለኛል። በኤልሻዳይ ቴሌቪዥንም የምትከታተሉ በትጋት ይሄንን ጊዜ አክብራችሁ ጠብቃችሁ ስለምታዩ ያ በጣም በጣም ያነሳሳኛል። እንግዲህ ክፍሉን ላንብበውና ሙሉውን፣ ምንም እንኳን ዛሬ ሙሉውን ባንጨርሰውም፣ ነገር ግን ሙሉውን ላንብበውና ከዛ በኋላ ቀጥታ አጭር ጸሎት ጸልየን ወደ መልእክታችን እንሄዳለን። ኢየሱስ ግን ወደ ደብረ ዘይት ሄደ። ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ። ተቀምጦም ያስተምራቸው ነበር። ጻፎችና ፈሪሳውያንም በምንዝር የተያዘችን ሴት ወደ እርሱ አመጡ። በመካከልም እርሷን አቁመው መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች። ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን። አንተስ ስለ እርሷ ምን ትላለህ? አሉት። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ። ኢየሱስ ግን ጎንበስ ብሎ በጣቱ በምድር ላይ ጻፈ። መላልሰው በጠየቁት ጊዜ ግን ቀና ብሎ ከእናንተ ኃጢአት የሌለበት አስቀድሞ በድንጋይ ይውገራት አላቸው። ደግሞም ጎንበስ ብሎ በጣቱ በምድር ላይ ጻፈ። እነርሱም ይህን ሲሰሙ ሕሊናቸው ወቀሳቸውና ከሽማግሌዎችም ጀምረው እስከ ኋለኞች አንድ
አንድ እያሉ ወጡ። ኢየሱስም ብቻውን ቀረ፣ ሴቲቱም በመካከል ቆማ ነበረች። ኢየሱስም ቀና ብሎ ከሴቲቱ በቀር ማንንም ባላየ ጊዜ አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን? አላት። እርሷም ጌታ ሆይ አንድስ እንኳ አለች። ኢየሱስም እኔም አልፈርድብሽም፣ ሂጂ፣ ከአሁንም ጀምሮ ደግመሽ ኃጢአት አትስሪ አላት። አጭር ጸሎት እንጸልይ። ቅዱስ አባት የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። ክብር ሁሉ ለስም ይሆን። ይህ ሕያው ቃልህ ነው። እባክህን ቃልህን ግለጥልን፣ የቃልህን ፍቺ አብራለን፣ አስተምረን። ደግሞም ከዚህ ብርሃን ጌታ ሆይ ተነስተን በዚህ የጨለማ ዓለም ውስጥ ጨለማውን ሰንጥቀን መሄድ የምንችልበትን መርህ እንድናገኝ እለምንሃለሁ። ሁሉ ለአንተ ክብር ይሁን በኢየሱስ ክርስቶስ ስም አሜን፣ 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 አሜን። ኦኬ እንግዲህ የከረምነው ወደኋላ ሄዳችሁ የምታዩ ከሆነ የከረምነው ምዕራፍ 7 ላይ ነው። ምዕራፍ 7 እንደምታውቁት ሱኮት የሚባለው ወይም የዳስ በዓል የነበረበት ጊዜ ነው። በኢየሩሳሌም በመቅደሱ አካባቢ 7 ቀን የሚፈጅ በዓል ነው። እዛ በዓል ላይ በጣም ግርግር ነበር፣ ተቃውሞም ነበር። ኢየሱስ ያስተምር ነበር። ፈሪሳውያን፣ የካህናት አለቆች በጣም ሕዝቡም ውስጥ ብዙ ማጉረምረም ያየንበት እንደ ዮሐንስ ወንጌል ምዕራፍ 7 የለም። ከፍተኛ ማጉረምረም የነበረበት ክፍል ነው። ምዕራፍ 7 ላይ በዓሉ አለቀ። እንዳለቀ የምናውቀው ቀደም ሲል ቁጥር 40 ላይ ምን ብሎናል? ይቅርታ ቁጥር 37 ላይ ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ይላል። ይሄ ማንም የተጠማ ቢኖር ወደ እኔ ይምጣ ይጠጣ የሚለውን አዋጅ ያወጀበት ክፍል የበዓሉ የኋለኛው ወይም የመጨረሻው ቀን ነው። ስለዚህ ምን ሆነ ማለት ነው? በዓሉ አለቀ። ምዕራፍ 7 ላይ ያልቃል። ቁጥር 53 የምዕራፍ 7 ቁጥር 53 በደንብ መጽሐፍ ቅዱስ ይዛችሁ የምትከተሉኝ ከሆነ ቁጥር 53 ቢት ትሪኪ፣ ምክንያቱም ብዙ የእንግሊዝኛ ትርጉሞች ወደ ምዕራፍ 8 ቁጥር 1 ያመጡታል አንዳንዶቹ። አማርኛችን ደግሞ ምዕራፍ 7 ቁጥር 53 አድርጎታል። እውነትም ደግሞ አሻሚ ነው። መቼስ አንድ ነገር ታውቃላችሁ፣ ብዙ ጊዜ ነግራችኋለሁ፣ ዛሬም ልድገምላችሁ። የመጽሐፍ ቅዱስ መጽሐፍት 66ቱ የተጻፉት በወጥነት ነው። ማኑስክሪፕት ይባላሉ። እንዳለ ጽሑፎች ናቸው። ማለትም ምዕራፍ የላቸውም፣ ቁጥርም የላቸው። ምዕራፍ ለንባብ፣ ለመጥቀስ፣ ለማስተማር፣ ለመስበክ እንዲያመች ተብሎ በ12ኛው ክፍለ ዘመን ማለትም 12ኛ ክፍለ ዘመን ስንል በ13 ምናምን አካባቢ መጀመሪያ አካባቢ ወይም በ13ኛ ክፍለ ዘመን መጀመሪያ በ12 መጨረሻ ላይ አንድ ሰውዬ ነው ምዕራፍ የሰጠው። ለአጠቃላይ መጽሐፍ ቅዱሱ ምዕራፍ የሰጠው አንድ ሰው ነው። አንድ የፈረንሳይ ሰው ነው ይሄንን የሰጠው ደግሞ ቩልጌት ብለን በምንጠራው በላቲኑ መጽሐፍ ቅዱስ ላይ ነው። ከዛ በኋላ ደግሞ እንዲሁ በ16ኛው ክፍለ ዘመን ማለትም 15 ምናምን ላይ ሌላ ሰው ደግሞ ቁጥሮች ሰጠው። ያኔ ምዕራፍ ተሰጠው፣ በኋላ ቁጥር ተሰጠው። ለማስተማር ለመጥቀስ እንዲያመች ተደርጎ የተደረገ እንጂ ኦሪጂናል አይደለም፣ አልነበረም።
እንኳን አደረጉልን። ምክንያቱም ዛሬ ምዕራፍ እንትን ቁጥር እንትን ማለት የቻልነው እነሱ ስላደረጉት ነው። ምንም ክፋት የለውም፣ ግን ኦሪጂናል ሲጻፍ እንዳልነበረ እንድናስብ ነው። ስለዚህ እዚህ ጋር ሲደርሱ ወዴት እንደሚያደርጉት ተቸገሩ። 52 ላይ አንተም ደግሞ ከገሊላ ነህን? ነቢይ ከገሊላ እንዳይነሳ መርምርና እይ አሉት ይልና 53 ምንድን ነው የሚለው? እያንዳንዱም ወደ ቤቱ ሄደ ይላል። እያንዳንዱም ወደ ቤቱ ሄደ። እሺ ምዕራፍ 8 ቁጥር 1 ምን ይላል? ኢየሱስ ግን ወደ ደብረ ዘይት ሄደ ይላል። ምዕራፉ እነዚህን በጣም አንድ የሆኑ ቁጥሮች እያንዳንዱ ወደ ቤቱ ሄደ፣ ኢየሱስ ግን ወደ ደብረ ዘይት ሄደ፣ አንድ አረፍተ ነገር ነው። ነገር ግን ምዕራፎቹ ከፍለዋቸዋል። ኦኬ ይህም ብቻ አይደለም። እንደው ታሪኩን በደንብ የዚህን ክፍል ታሪክ በምናጠናበት ጊዜ አንዳንድ የጥንት ቅጂዎች የላቸውም። ይሄ ምዕራፍ 8 ከቁጥር 1 እስከ 11 ያለው በአንዳንድ የጥንት ቅጂዎች ላይ የለም። በኋላ የገባ ነው ብለው የሚሉ አሉ። ነገር ግን ያን ብዙ እንዳያሳስበን ወይም ብዙ ያንን እንዳንወስደው የሚያደርገን ደግሞ በጣም የጥንት ጸሐፊዎች ደግሞ ይሄንን ታሪክ ተጠቅመው ጽፈዋል። እስከምን ድረስ መሰላችሁ? በ100 ኤዲ ወይም በ100 ዓመተ ምህረት የጻፈ አንድ ታዋቂ ሐዋርያዊ አባት ይሄንን ክፍል ጠቅሶ ጽፏል። የዚህ ወንጌል ጸሐፊው ዮሐንስ ራሱ የሞተው መቼ ነው ስንል በቤተክርስቲያን ታሪክ የሚታመነው በ99 ኤዲ ወይም 99 ዓመተ ምህረት ነው። አስቡት እንግዲህ በ99 ዓመተ ምህረት ከሞተ በመቶኛው ላይ ደግሞ ይሄ ሰው ከጠቀሰው ይሄ ታሪክ ያኔም የነበረ ነው ማለት ነው። ምንም ጥያቄ የለውም። ደግሞም ይሄ ታሪክ እውነት ለመናገር በጣም ወንጌላት ውስጥ ከምናገኛቸው በአጠቃላይ መጽሐፍ ቅዱስ ውስጥ ከምናገኛቸው ታሪኮች ውብ ታሪኮች አንዱ ነው። ሁለተኛም ነገር ደግሞ ከጌታ ከኢየሱስ ክርስቶስ ተልእኮ ጋር ከአስተምህሮቱ ጋር በሌላም የመጽሐፍ ቅዱስ ክፍሎች ውስጥ ከምናያቸው ተግባሮቹ ጋር በጣም ተመሳሳይ ስለሆነ ምንም ጥያቄ የለው። ግን አንዲት ነገር ብቻ ብዬ ልለፍ። እያንዳንዱ ወደ ቤቱ ሄደ፣ ኢየሱስ ግን ወደ ደብረ ዘይት ሄደ። በጣም ነው ልቤን የነካኝ እውነት ለመናገር። ለምን ካላችሁኝ እያንዳንዱ ወዴት ነው ሄደው? ለበዓል የመጣው በሙሉ እንግዲህ ተመልከቱ። ከይሁዳ አውራጃዎች፣ ከሰማሪያ፣ ከእስራኤል ማለትም ከገሊላ አካባቢ ማለት ከብዙ ቦታ ነው ሰዎች የሚመጡት። ኢቭን ከዳያስፖራም ይመጣሉ። ሁሉም በዓል ሲያልቅ ሄዱ። ወዴት? ወደየቤታቸው። ኢየሱስ ግን ይላል፣ ተመልከቱ ንጽጽሩን። ኢየሱስ ግን ወደ ቤቱ ሄደ አይልም። ለምን? ቤት የለውም። ቤት የለውም። ትዝ ይላችኋል ያ ሰው ጌታ ሆይ በምትሄድበት ሁሉ እሄዳለሁ፣ በምታድርበትም አድራለሁ፣ እከተልሃለሁ ብሎ ሲል ጌታ ኢየሱስ ክርስቶስ ምን አለው? ለሰማይ ወፎች መስፈሪያ ጎጆ፣ ለምድርም ቀበሮዎች ጉድጓድ አላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም አለ። ይሄንን ነው የሚያስተጋባልን። ይሄ ኢየሱስ ክርስቶስ የስ በገሊላ ሲኖር በናዝሬት ሲሆን የቤተሰብ ቤት አለ። ነገር ግን እሱ አሁን ከቤተሰብ ወጥቷል። ስለዚህ በተለይ ከቤተሰብ ከወጣበትና ባለፉት 3 ዓመት ተኩል ሲያገለግል ቤት አልነበረውም። ይሄንን ደግሞ በደንብ የሚያጎላልን ሉቃስ ምዕራፍ 21 ነው። ሉቃስ ምዕራፍ 21 ከ37 ጀምሮ እስከ 38 እንደዚህ ይላል። ዕለት ዕለትም በመቅደስ ያስተምር ነበር፣ ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡም ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር። ኤግዛክትሊ እዚህ ጋር የሆነውን ታሪክ ነው የሚደግምልን። ስለዚህ ኢየሱስ ክርስቶስ መኝታ ቤቱ፣ ሳሎኑ፣
እልፍኙ፣ ቢሮው የት ነበር ብትሉኝ ማውንት ኦሊቭ ነበር፣ የደብረ ዘይት ተራራ። እዛ ሲጸልይ ነው የሚያድረው። የኔ ጌታ ማለት እንዴት ልብ የሚነካ ነገር ነው። ዛሬ ወገኖቼ እኛ ለቤት ምን ያህል ነው የምናስበው? ምን ያህል ነው የምንጨነቀው? ያለ ቤት መኖር፣ ጎዳና ተዳዳሪ መሆን፣ ሆምለስ መሆን። ወገኖቼ ቤትን ሁሉ የሰራ ዓለማትን የሰራ የፈጠረ ጌታ ቤት አልነበረው። ተራራ ላይ ነበር የሚያድረው። እኔ ብትጠይቁኝ እስከ ዛሬ ድረስ ምድር ላይ ቤት ከነበራቸው ሁሉ ሰፊው ቤት የማን ነው ብትሉኝ የእሱ ነበር። ምክንያቱም አጥር የለውም፣ ቅጥር የለውም፣ ወሰን የለውም፣ ዳርቻ የለውም። ወገኖች ይህንን ጌታ ነው የምንከተለው፣ ይህንን ጌታ ነው የምናመልከው። ዛሬ የብልጽግና ወንጌል ሰባኪ ተብለው የሚባሉ ሰዎች ስለ ሀብት ብዙ ነገር ሊነግሩን ይፈልጋሉ። ስለ ንብረት፣ ስለ ፎቅ፣ ስለ ማንሽን፣ ስለ ብዙ ነገር ሊነግሩን ይፈልጋሉ። ወገኖቼ ጌታ ኢየሱስ ክርስቶስ ግን ትኩረቱ ያ እንዳልነበረ በሚገባ እናያለን። ኦኬ። ሌላው በጣም ዛሬ መቼቱን ስናይ ወይም ሴቲንጉን ስናይ እንድናተኩርበት የምፈልገው ኢየሱስ ግን ወደ ደብረ ዘይት ሄደ ይልና ማለዳም፣ ዛሬ ርዕሳችንም ይሄ ነው የሚሆነው። ርዕሳችን ማለዳችን ብየዋለሁ፣ ማለዳችን። ምክንያቱም ምን ይላል እዚህ ጋር? ማለዳም። ትዝ ይላችኋል ቅድም ሉቃስ ምዕራፍ 21ን ስናነብ ምንድን ነበር ያየ ነው? በጣም ደስ የሚል ቃል 21 37 ላይ እና 38 ላይ ዕለት ዕለትም በመቅደስ ያስተምር ነበር፣ ሌሊት ግን ደብረ ዘይት ወደምትባል ተራራ ወጥቶ ያድር ነበር። ሕዝቡም ሁሉ ይሰሙት ዘንድ ማልደው በመቅደስ ወደ እርሱ ይመጡ ነበር። ማልደው። ለምን? እሱ ማልዶ ስለሚመጣ። እዚህ ጋር ምን ይላል? ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ። ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጦም ያስተምራቸው ነበር ይላል። ወገኖቼ የኛ ማለዳ ምን ይመስላል? ጌታ ኢየሱስ ክርስቶስ በማለዳ ተነስቶ ሄደ። በነገራችን ላይ ጌታ ኢየሱስ ክርስቶስ ልማዱ ነው በማለዳ መነሳት፣ በማለዳ መጸለይ፣ በማለዳ ለማስተማር መውጣት ልማዱ ነው። ብዙ ቦታ ላይ ይሄንን ሲያደርግ እናያለን። በነገራችን ላይ ጌታ ኢየሱስ ክርስቶስ ለማስተማር ኢየሩሳሌም ካለ ወደ መቅደስ ነው የሚሄደው። ምክንያቱም መቅደሱን እንደ ሰውነቱ ነው የሚያየው። ትዝ ይላችኋል ምዕራፍ 2 ላይ 19ና 21 ሄዶ ከመቅደስ ውስጥ እነዚህ ሻጮችን፣ ለዋጮችን፣ ባለርግቦችን፣ ባለመንዛሪዎችን ገርፎ በጅራፍ ባስወጣ ጊዜ ይሄንን ለማድረግ ምን ምልክት ታሳየናለህ ብለው ሲሉት ይሄንን መቅደስ አፍርሱት፣ እኔ በሶስተኛው ቀን አነሳዋለሁ አላቸው። አሉ። ምክንያቱም 40 ምናምን ዓመት ፈጅቶ የተሰራን መቅደስ እንዴት በሶስት ቀን አነሳዋለሁ አለ? ደግሞ አፍርሱት አለ። መጨረሻም ላይ ወደ መስቀል ሲሄድ ለክስ ያቀረቡት ለፍርድ ላይ ይሄንን ነበር። ጌታ ኢየሱስ ክርስቶስ ግን ይሄን የተናገረው ስለ ሰውነቱ ነበር ይላል። የሚገርማቸው ኢቭን ደቀ መዛሙርቱ እንኳን ስለ መቅደሱ ያለ መስሏቸው ነበር፣ አልገባቸውም። ከሙታን ሲነሳ ግን አሃ ለካ ይህንን መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ያለው ስለ ሰውነቱ ነው የሚለው ከትንሣኤ በኋላ ነው የገባቸው። ስለዚህ እንደ ሰውነቱ ነው፣ እንደ መገኘቱ ነው መቅደሱን የሚቆጥረው። የአባቴ ቤት በአባቴ ቤት ይሆን ዘንድ አይገባኝም ምን ብሎ ለማርያምና ለዮሴፍ የመለሰውን ታስታውሳላችሁ። ስለዚህ ወደ መቅደስ ይሄዳል፣ በዚያም ያስተምራል። እዚህ ጋር ያስተማረው ትምህርት ዋናው ሃይላይቱ ከዚህ ክንውን ከሴቲቱ
በምንዝር ከተያዘችው ሴት ክስተት እና ለነሱም ይዘዋት ለመጡት ለፈሪሳውያን ለጻፎች ከመለሰው መልስ እና ከተከሰተው ነገር በኋላ ያወጀው ነገር ቁጥር 12 ላይ ነው ያለው። ደግሞም ኢየሱስ እኔ የዓለም ብርሃን ነኝ፣ የሚከተለኝ የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ተናገራቸው ይላል። እኔ የዓለም ብርሃን ነኝ ብሎ አወጀ። እኔ ይሄንን አዋጅ ሲያወጅ ጊዜውን አየዋለሁ፣ ማለዳ ነው ይላል እና ይመስለኛል ትዕይንቱ በማለዳ ነው የወጣው፣ ከደብረ ዘይት የመጣው በማለዳ ነው፣ ህዝቡም የተሰበሰበው በማለዳ ነው ሲያስተምር የነበረው። ልክ ይሄ ክስተት ሲሆንና ፀሐይ በሙሉ ኃይሏ ስትወጣ ኢየሱስ ክርስቶስ ደግሞ እኔ የዓለም ብርሃን ነኝ፣ የሚከተለኝም የሕይወት ብርሃን ይሆንለታል እንጂ በጨለማ አይመላለስም ብሎ ሲያውጅ እኩል ይመስለኛል። እንዲህ አይነት ትዕይንት ነው የሚታየኝ ከብርሃኑ ከፀሐዩ መውጣት ጋር ተያይዞ የመጣ መልእክት ነው። እውነተኛው ብርሃን ዮሐንስ ገና ምዕራፍ 1 ላይ ታስታውሱ እንደሆነ ቁጥር 6 ላይ ይነግረን ነበር። ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበር፣ በዓለም ነበር፣ ዓለምን በእርሱ ሆነ፣ ዓለም ግን አላወቀውም ይላል። እውነተኛው ብርሃን። እናም ጌታ ኢየሱስ ክርስቶስ በማለዳ መጣ። ህዝቡም ማለዳቸውን ተጠቀሙ። ምን አይነቶቹ ሰዎች ናቸው የመጡት እዚህ ጋር ብላችሁ ካላችሁኝ እኔ የሚመስለኝ ምዕራፍ 7 ላይ ያየናቸው፣ ምክንያቱም ሰው ሁሉ ወደ ቤቱ ሄዷል። እነዚህ እንዴት መጡ ካላችሁኝ ምዕራፍ 7 ላይ ትዝ ይላችኋል። ቁጥር 12 ላይ ምን ይላል? በህዝቡም መካከል ስለ እርሱ ብዙ ማንጎራጎር ነበር፣ አንዳንዱም ደግ ሰው ነው አሉ ይላል። ስለዚህ ምናልባት እነዚህ ሰዎች ደግ ሰው ነው ያሉት ይሆኑ? ቁጥር 31 ላይ ከህዝቡ ግን ብዙዎች አመኑበትና ክርስቶስ በመጣ ጊዜ ይህ ካደረጋቸው ምልክቶች ይልቅ ያደርጋልን አሉ ይላል። እነዚህ ሰዎች ይሆናሉ ብዬ አስባለሁ። ቁጥር 40ና 41 ላይ ደግሞ ስለዚህ ከህዝቡ አያሌ ሰዎች ይህን ቃል ሲሰሙ ይህ በእውነት ነቢዩ ነው አሉ፣ ሌሎች ይህ ክርስቶስ ነው አሉ ይላል። ስለዚህ እነዚህ ደግ ነው ያሉት፣ እነዚህ ክርስቶስ ነው ያሉት፣ ነቢዩ ነው ያሉት ይመስሉኛል። እዚህ ምዕራፍ 8 ላይ ሰው ሁሉ ከሄደ በኋላ በበዓል ማግስት በማለዳ እርግጠኛ ነኝ ጌታ ክርስቶስ ፕሮግራም አውጥቶ አይደለም፣ ነገ በዚህ ሰዓት አስተምራለሁ ብሎ አይደለም። ግን አንደኛ ልማድ ነበራቸው፣ ሁለተኛ ደግሞ ረሃብም ነበራቸው። በማለዳ ወደ እርሱ መጥተዋል። ሌላው ሁለት አይነት ፍለጋ እናያለን። ሁለት አይነት የተለያዩ ሰዎች ሁለት አይነት ፍለጋ በዚህ ስፍራ እናያለን። አንደኛው ፍለጋ ምንድን ነው? የህዝቡ ነው። ህዝቡም ሁሉ ወደ እርሱ መጡ ይላል። ተቀምጦም ያስተምራቸው ነበር። ምን ፈልገው ነው የመጡት? ከአፉ የሚወጣውን የህይወት ቃል፣ ትምህርቱን፣ አብርሆቱን፣ መገለጡን ፈልገው ነው የመጡት። እነዚህ የመጡበት ሞቲቭ ይሄ ነው። ሌሎች ግን መጡ ወዲያውኑ። ጻፎችና ፈሪሳውያንም በምንዝር የተያዘች ሴት ወደ እርሱ አመጡ ይላል። እነዚህ ሰዎች ደግሞ ለምንድን ነው የመጡት? ለመማር አይደለም፣ ለማወቅ አይደለም። ምክንያታቸውን ሲነግረን ቁጥር 6 ላይ ምን ይላል? የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ ይላል። ምንም የመማር ሐሳብ የላቸውም። ደግሞ መጥተው እኮ ጥያቄ ነው የጠየቁት። ከጥያቄ ነው የጀመሩት። መምህር ሆይ ይህች ሴት ስታመነዝር ተገኝታ ተያዘች፣ ሙሴም እንደነዚህ ያሉት እንዲወገሩ በሕግ አዘዘን፣ አንተስ ስለ እርሷ ምን ትላለህ? ጥያቄ ይመስላል። ጥያቄው ግን ለማወቅ አይደለም፣ ለመማር አይደለም። ዮሐንስ ሞቲቫቸውን የልብ ሐሳባቸውን ጭምር ነው የጻፈልን። የሚከሱበትንም እንዲያገኙ ሊፈትኑት ይህን አሉ ብሎ ይላል። በጣም የሚገርም ነው። ጌታ ኢየሱስ ክርስቶስ ምን እያደረገ ነበር? እያስተማረ ነበር። የአይሁድ ራባዮች የማስተማር ፖዚሽን ቁመና
ምን አይነት ነው? ተቀምጠው ነው። ኢየሱስ ግን ወደ ደብረ ዘይት ሄደ፣ ማለዳም ደግሞ ወደ መቅደስ ደረሰ፣ ሕዝቡም ሁሉ ወደ እርሱ መጡ፣ ተቀምጦም ያስተምራቸው ነበር ይላል። ከተቀመጠ ትምህርት ነው፣ ከቆመ ግን ስብከት ነው፣ አዋጅ ነው። ምክንያቱም ትዝ ይላችሁ እንደሆነ ሁለት ቦታ በተለይ ቁጥር 37 ላይ በበዓሉ ወቅት ከበዓሉም በታላቁ በኋለኛው ቀን ኢየሱስ ቆሞ ማንም የተጠማ ቢኖር ወደ እኔ ይምጣና ይጠጣ፣ በእኔ የሚያምን መጽሐፍ እንዳለ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ጮኸ ይላል። ቆሞ ነው፣ ስብከት ነው፣ አዋጅ ነው። ሲያስተምር ግን ተቀምጦ ነው። ማቴዎስ ወንጌል ምዕራፍ 5 ቁጥር 1 የተራራው ስብከት ይህንን ትምህርት በደንብ ያሳየናል። ታስታውሱ እንደሆነ ኢየሱስም ተቀምጦ ብሎ ይላል። ስለዚህ ያንን እነዚህ ሰዎች ግን መጡና አቋረጡት። ያንን ትምህርት አቋርጠው ነው ይህንን ነገር የጠየቁት። ኦኬ፣ ምንድን ነው ከዚህ ክፍል የምናየው? እኔና እናንተ በማለዳ አዲስ ቀን ሲጀምር፣ ጎህ ሲቀድ፣ ጨለማ ሲገፈፍ፣ ብርሃን ሲወጣ ምንድን ነው የመጀመሪያው ፍለጋችን? ምንድን ነው የምንፈልገው? ኢየሱስን። እነዚህ ሰዎች ኢየሱስ ክርስቶስ ከአባቱ ጋር ለመገናኘት በማለዳ፣ ህዝቡን ለማስተማር በማለዳ፣ ህዝቡም እሱን ፍለጋ በማለዳ ሲመጡ እናያለን። ወገኖቼ በዚህ በተጨናነቀ በስራ በተወጣጠረ በዚህ ቢዚ ዓለም ውስጥ ምንድን ነው እኛ በማለዳ የምንፈልገው? ትናንትና ገና ደርድረን ያደርናቸው ብዙ ሊስቶች፣ ብዙ ተግባሮች በሚኖሩን በዚህ ዘመን በማለዳ ምንድን ነው? እነዚያ በማለዳ ሊማሩ መጡ፣ እነዚህ ደግሞ በማለዳ ሊፈትኑ መጡ። በነገራችን ላይ ተገኘች እቺ ሴትዮ ተያዘች ብለው በምንዝር አንስተዋል። እና ንግግራቸው ምንድን ነው የሚለው? በጣም ይገርማችኋል። መምህሮ ይቺ ሴት ስታመነዝር ተገኝታ ተያዘች ሲባል ጠብቀው ነው። በነገራችን ላይ ይፈልጉ ነበር እንዲህ አይነት ሴናሪዮ፣ እንዲህ አይነት ሁኔታን በጣም ይፈልጉ ስለነበር አጥምደው ነው የያዙት። ድንገት አጋጥሟቸው አይደለም እንጂ ኦን ዲ አክት ነው የያዙት። ኦኬ። ስለዚህ እነሱ በማለዳ ሊከሱ ነገር ሊፈልጉ መጡ። እኛስ በማለዳ ምን እናደርጋለን? መዝሙረ ዳዊት 5:3 በጣም ደስ የሚለኝ ቃል ነው። ምን እንደሚል ታውቃላችሁ? ላንብብላችሁ። መዝሙረ ዳዊት 5:3 እንደዚህ ይላል፣ በማለዳ ድምፄን ትሰማለህ፣ በማለዳ በፊት እቆማለሁ እጠብቃለሁም ይላል። በማለዳ ጌታ ኢየሱስ ክርስቶስ ራሱ ማርቆስ ምዕራፍ 1 ቁጥር 35 ላይ ሄደን ስንመለከት በማለዳ ወጥቶ ሊጸልይ ይላል። ወገኖቼ ማለዳችን መዋጀት አለበት። ዳዊት ንጉሥ ዳዊት የራሱ ማለዳ ነበረው። ጌታ ኢየሱስ የራሱ ማለዳ ነበረው። እነዚያ ይሰሙት የነበሩት ሰዎች በመቅደስ የራሳቸው ማለዳ ነበራቸው። ስለዚህ እኛስ ማለዳችን ምን ይመስላል? አንዳንዶች በማለዳ ሊማሩ ከአፉ ቃል ሊሰሙ ይመጡ ነበር። አንዳንዶች ደግሞ በማለዳ በቃል ሊያጠምዱ፣ ለተንኮል ሊከሱ ይመጡ ነበር። እነዚህ ሰዎች በምዕራፍ 7 በነበረው ግጭት፣ በነበረው ጡዘት፣ በነበረው ክርክር ላይ የነበሩ ጻፎችና ፈሪሳውያን ናቸው። እዛ ጋር አልተሳካላቸውም። ምንም ማድረግ አልቻሉም። ነገር ግን ሲያሰላስሉ ያደሩት ይሄንን ነው፣ ሴራ። እኔ አንዳንድ ጊዜ ይገርመኛል ስለ እስራኤላውያን፣ ስለ አይሁዳውያን፣ ስለ ፈሪሳውያን፣ ስለ ጻፎች ሴራ ሳስብ በጣም ይገርመኛል። አንዳንድ ጊዜ ምናልባት አላቅም፣ እኛም ተዛምዶ ስላለን ይሆን እንዲህ አይነት ነገር በጣም አንዳንድ ጊዜ በሕዝባችን መካከል ስመለከት በነገር ሁሉ አዝናለሁኝ። ጌታ ኢየሱስ ክርስቶስ የእግዚአብሔር ቃል
ደጋግሞ በነቢያት አፍ ለእስራኤል ልጆች ይላቸዋል፣ እናንተ ለመልካም ነገር ሞኞች ናችሁ፣ ለክፉ ነገር ደግሞ ጠቢቦች ናችሁ ይላቸዋል። ሴራ፣ ተንኮል ወገኖቼ መልካም ነገር አያመጣም፣ መልካም ነገር አያፈራም፣ መልካም ነገር አያወጣም፣ አገር አያሳድግም፣ ህብረት አያለመልምም፣ አንድነትን፣ ሰላምን፣ ፍቅርን አያመጣም። ነገር ግን አንዳንድ አእምሮዎች ሁል ጊዜ በዘመናቸው ሁሉ ከየት አመጡት ብለን እስክንደነቅ ድረስ ሴራ መፈብረክ ይችላሉ። እኔ ባለፉት ዘመናት በአገሬ ውስጥ ምንድን ያየኸው ብላችሁ ብትሉኝ ሴራ ነው። እና እንደው ሴራ እየተመረተ ኤክስፖርት የሚደረግ ነገር ቢሆን ኖሮ አገራችን በጣም በጣም በዓለም ላይ ያሉ ከሚባሉ ሀብታም ሀገሮች ተርታ ትሰለፍ ነበር ብዬ ገምታለሁ። ሴራ ኤክስፖርት የሚደረግ ቢሆን ኖሮ። ወገኖቼ እግዚአብሔር ከሴራ ይጠብቀን። እግዚአብሔር ለመልካም ነገር ሞኞች ሆነን ለክፉ ነገር ግን ጠቢባን ከመሆን ያድነን። ሁሉን ሰውን በነገር ለማጥመድ በነገር ለመያዝ የምንጣደፍ ከመሆን እግዚአብሔር ይታደገን። እግዚአብሔር ማለዳዎቻችንን ይባርክልን። በማለዳ እግዚአብሔርን የምንፈልግ፣ እውነቱን የምንፈልግ፣ ድምፁን የምንፈልግ፣ ቃሉን የምንፈልግ፣ ፊቱን የምንፈልግ ያድርገን። አጭር ጸሎት እንጸልይ። ቅዱስ አባት ሆይ እናመሰግንሃለን። ቃልህ አስደናቂ ነው። እባክህን የእኛንም ማለዳችንን ባርክልን ጌታ ሆይ። ማለዳችን ፀሐይ ከመውጣቱ በፊት ያንተ ብርሃን በእኛ ላይ ይውጣ ጌታ ሆይ። እውነትህ በእኛ ላይ ይፈንጥቅ፣ ድምፅህ ያንቃን ጌታ ሆይ። በማለዳ በጎ ለማድረግ በማለዳ ሰዎችን ለማነጽ እንድንነሳ እርዳን። ከሴራ ከተንኮል ከክፋት ጠብቀን። ሕይወታችንን አለምልምልን። እናመሰግንሃለን በኢየሱስ ክርስቶስ ስም። ውድ ወገኖች እንግዲህ ትልቁ ነገር ቃሉን ከሰማንበት ጊዜ ይልቅ ስናሰላስለው ነው በሕይወታችን የሚሰራውና ደጋግማችሁ እንድትሰሙት እንድታሰላስሉት አደራላችኋለሁ። ወዳችኋለሁ። ጌታ ይባርካችሁ።